የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልናል በዕለተ ቀኑ። ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበረን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባለወልድ በ30ውም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። የታመነ ነው። እሺ ብሎ ወረደ፣ ስለኛ ሞተልን። ታምኗል፣ ለአባቱ ለአብ ታምኗል። እውነተኛ ነው። እውነተኛ ስለሆነ እኮ ነው እኔ እውነት ነኝ ያለው። እውነተኛማ አንዳንድ ሰዎችም እውነተኛ ይሆናሉ። እርሱ ግን እውነተኛ ብቻ ሳይሆን እውነት ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብቻ ሳይሆን ምንድነው አልኳችሁ? እርሱ ራሱ እውነት ነው። የማይቀየር እውነት ነው። ማንም ፍጡር እውነት ሊሆን አይችልም። እውነተኛ ሊሆን ይችላል፣ እውነት ግን ሊሆን አይችልም። እውነት ጌታችን ኢየሱስ ክርስቶስ ብቻ ነው። ታዲያ በሕይወታችሁ ላይ የሚቋቋማችሁ ሰይጣን፣ በሕይወታችሁ ያለን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልላችሁ። በሕይወታችሁ ላይ በድግምትና በመተት በቡዳና በዓይነ ጥላ በዛር ቆሞ የሚያሰቃያችሁን ዲያብሎስ አጋንንት ሰይጣን ቅዱስ ሚካኤል በሰይፉ አርዶ ይጣልላችሁ። ኢትዮጵያን የያዘን የዘንዶ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን። ክርስቲያኖችን የሚያደቅ የአሕዛብ መንፈስ ቅዱስ ሚካኤል በሰይፉ መጥቶ ይጣልልን። ዛሬ ጠላታችን የሚበተንበት የሚደመሰስበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሥላሴ በሕይወታችሁ ላይ የተሰበሰቡትን ጠላቶች ሁሉ ይበትናቸው። የደብተራ ማህበር ቅድስት ሥላሴ ይበትንልን። የጠንቋይ ማህበር ቅድስት ሥላሴ ይበትንልን። የአስማተኛ የደጋሚ የአስደጋሚ ማህበርን ሁሉ ቅድስት ሥላሴ ይበትንልን። በሕይወታችሁ ላይ በኑሯችሁ ላይ በድላችሁ ላይ በቤተሰባችሁ ላይ ሁሉ ተሰብስበው ጠላት ሆኖ የሚደግሙትን የጠላት ማህበር ሁሉ ቅድስት ሥላሴ ይበትንላችሁ። ሰው እንዳትሆኑ፣ እንድትንከራተቱ፣ እንድታለቅሱ፣ ዘመናችሁ በለቅሶ ዘመናችሁ በሐዘን ዘመናችሁ በእንባ እንዲያልቅ የሚፈልጉትን የምቀኛን ማህበር ሁሉ ቅድስት ሥላሴ ይበትንላችሁ። ቅድስት ሥላሴ ይበትንላችሁ። የክፋት አሰራር ሁሉ በቅድስት ሥላሴ ስም ከሕይወታችሁ ይበተን። የርግማን አሰራር ሁሉ ከሕይወታችሁ በቅድስት ሥላሴ ስም ይበተን። የድግምት መንፈስ ሁሉ በቅድስት ሥላሴ ስም ከዛሬ ጀምሮ ከሕይወታችሁ ይበተን። የቡዳ የዓይነ ጥላ የዛር መንፈስ ሁሉ ከሕይወታችሁ ጋር በቅድስት ሥላሴ ስም ይበተን። በሕይወታችሁ ያለውን የጠላትን ማህበር ሁሉ ቅድስት ሥላሴ ይበትንላችሁ። የቤተሰባችሁን ጠላት ቅድስት ሥላሴ ይበትንላችሁ። የሥራችሁን ጠላት ቅድስት ሥላሴ ይበትንላችሁ። የበረከታችሁን ጠላት ቅድስት ሥላሴ ይበትንላችሁ። የኑሯችሁ የጤናችሁን ጠላት ሁሉ ቅድስት ሥላሴ ይበትንላችሁ። በመንገዳችሁ በዘመናችሁ የሚገባውን ጠላት ሁሉ ቅድስት ሥላሴ ይደምስስላችሁ። የደብተራ የጠቋይ ድግምት መተት ሁሉ በቅድስት ሥላሴ ስም ይደምሰስ። የቡዳ የዓይነ ጥላ የምቀኛ መንፈስ ሁሉ በቅድስት ሥላሴ ስም ይደምሰስ። የዛር መንፈስ ተቋር አዳሞቴ ወሰንጋና ሙጫ ዛሪጋ በቅድስት ሥላሴ ስም ይደምሰስ። በአውደ ነገሥት ጠጠር በመጣል በጅብ አንገት በጅብ ቆዳ የሚደግም የድግምት መንፈስ ሁሉ በቅድስት ሥላሴ ስም ይደምሰስ።
የርግማን መንፈስ በቅድስት ሥላሴ ስም ይደምሰስ። የዘንዶ የእባብ መንፈስ በቅድስት ሥላሴ ስም ይደምሰስ። በበረከታችሁ ላይ በጤናችሁ ላይ የቆመ አጋንንት፣ ሰይጣን፣ ጠላት ሁሉ በቅድስት ሥላሴ ስም ይደምሰስ። በገንዘባችሁ ላይ በበረከታችሁ ላይ በላባችሁ ላይ የቆመ እናንተ ባዶ እያደረገ እስከ ዛሬ የኖረ አጋንንት፣ ሰይጣን፣ ድግምት፣ ሟርት፣ መተት ሁሉ በቅድስት ሥላሴ ስም ይደምሰስላችሁ። ደጋሚውን አስደጋሚውን ሁሉ በእናንተ ስም በእናታችሁ በልጆቻችሁ የሚደግመውን ሁሉ ቅድስት ሥላሴ ይደምሰስላችሁ። ሥላሴ ስም ደብተራ ይደምሰስ። ድግምት መንፈስ፣ የሟርት መንፈስ፣ የመተት መንፈስ፣ የሉሲፈር መንፈስ፣ የእባቡ የሳጥናኤል መንፈስ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም የኔን ጠላት ያረገፈ ሥላሴ የእናንተንም ጠላት ያረግፍላችሁ። የኔን ጠላት ያዋረደ ሥላሴ የእናንተንም ጠላት ያዋርድላችሁ። የኔን ደብተራ የመታ ሥላሴ የእናንተንም ድግምተኛ፣ አስማተኛ፣ ሟርተኛ ደብተራ ሁሉ ይምታላችሁ፣ ይደምስስላችሁ። ለምንድን ነው እንደዚህ ሆነው ደከምን? ለምንድን ነው ከፍ ማለት ያልቻልን? በጸጋ በበረከት ያው መልሱ ስለማንጸልይ ስለማንሰግድ ነው። ነገር ግን አንድ ትልቅ ጉዳይ አለ። እርሱ መድኃኒት የሆነው ከፍ የሚያደርገው የሚባርከው ኢየሱስ የሚለው የመዳን ስም ከአንደበታችን ከልባችን ስለጠፋ ነው። ለምን ጠፋ? አንዳንዱ ሰተን ነው እኛ ዝም ያልነው ምንድን ነው? አይደለም እኛ ዝም ማለት ፈልገን ሳይሆን ይህንን ስም እንዳንጠራ ሰው ልጆች ይህን ስም ሙልጭ አድርጎ እንዲወጣ አጋንንት እየላኩ ድግምት እየላኩ አንደበታችን እንዲያዝ እንድንሸማቀቅ ኢየሱስ የሚለው ስም በልባችን እንዳይጻፍ አድርገውታል። ለምን? የነሱ አስማት፣ የነሱ መተት፣ የነሱ ሟርት የሚደመሰሰው በዚህ ስም ነው። በዚህ ስም ነው ለካ ህይወት የምናገኘው። ለካ በዚህ ስም ነው የምንባረከው። እንዳንጠራው በየቀኑ ክርስቲያኖች ላይ ይልካል መተተኛ፣ አስማተኛ። ኢየሱስ የሚለውን ስም የሚያጠፋ ለማጥፋት በትውልድ ላይ በክርስቲያኖች ላይ የመተተ መተተኛ፣ አስማተኛ፣ ጠንቋይ፣ ደብተራ በኢየሱስ ክርስቶስ የሚደምሰስ በኢየሱስ ክርስቶስ የሚደምሰስ። ከኦርቶዶክሳውያን ላይ ይህንን ስም ለማጥፋት የሰራ ሁሉ በኢየሱስ ክርስቶስ የሚደምሰስ። በደንብ አሜን በሉ። ይደምሰስ። አንዳንድ ሰው መልአክ እኔን ማማለድ አይችልም ምናምን ብሎ ያስባል። መላእክቶች አያማልዱም። መላእክቶች በቃ ምንም ነገር እንደማያደርጉ እጃቸውና እግራቸው እንደታሰረ በቃ ዝም ብሎ የሚቆሙ አንድ ቦታ ሰማይ ላይ የሚቆሙ ዝም ብሎ የሚያመሰግኑ ወደ ምድር የሚያዩ ምናምን ነገር የሚመስለው ሰው አለ። እናንተን አይደለም መናፍቃንን። እናንተማ የቅዱስ ሚካኤል ልጆች ናችሁ። እናንተማ የቅዱስ ገብርኤል ልጆች ናችሁ። እናንተማ የዚህ ታላቅ ስልጣን በሰማይ ያለው የዚህ መልአክ ልጆች ናችሁ። ደስ ይበላችሁ፣ ደስ ይበላችሁ። የመልአኩ ልጆች ደስ ይበላችሁ። ምክንያቱም እናንተን የሚጠብቃችሁ ታላቅ ስልጣን ያለው ነው። እናንተን የሚጠብቃችሁ ኃያል ነው። እናንተን የሚጠብቃችሁ የእናንተን ሕይወት ብቻ አይደለም፣ ምድርን የሚያበራ መልአክ ነው። የሚጠብቃችሁ መልአክ ዝም ብሎ የሚቆም አይደለም። የሚጠብቃችሁ መልአክ እናንተን የሚጠብቀው ስራ ፈቶ አይደለም። እናንተን የሚጠብቃችሁ መልአክ ተራ ስልጣን ያለው አይደለም። እናንተን የሚጠብቋችሁ መላእክት፣ እኛን የሚጠብቁን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል በሰማይ ታላቅ ስልጣን ያላቸው ወደ ምድር ሲወርዱ ምድርን ሁሉ የሚያበሩ አጋንንትን የሚጥሉ አጋንንትን የሚደመስሱ ናቸው። ደስ ይበላችሁ፣ ደስ ይበላችሁ።
ሚካኤል ለማለት እናንተ አትሳቀቁ። ገብርኤል ለማለት አትጨነቁ። ኮራና ደስ ብሏችሁ እናንተ የዚህ ታላቅ ስልጣን ያለው መልአክ ልጆች ስለሆናችሁ ቅዱስ ሚካኤል ቅዱስ ገብርኤል እያላችሁ ሁሉ ጊዜ ተጓዙ። በየመንገዳችሁ ሁሉ መልአኩን ጥሩት። ቅዱስ ሚካኤል ድረስልኝ በሉ። ቅዱስ ገብርኤል ድረስልኝ በሉ። አባቴ ቅዱስ ሚካኤል ጠባቂ ቅዱስ ሚካኤል ሕይወቴ ጨልሟል፣ ሕይወቴን ሁሉ አብራልኝ ብላችሁ ጸልዩ ወገኖቼ፣ ያበራላችኋል። በሕይወታችሁ የጨለመባችሁን ነገር ሁሉ ይሄ ወደ ምድር ወርዶ ምድርን ያበራ መልአክ በሕይወታችሁ ያለውን ጨለማ ገፎ ያብራላችሁ። ቅዱስ ሚካኤል ወደ ሕይወታችሁ ይምጣ። ቅዱስ ገብርኤል ወደ ሕይወታችሁ ይምጣ። ቅዱስ ሩፋኤል ወደ ሕይወታችሁ ይምጣ። የሕይወታችሁን ጨለማ ይክፈፈው። ሕይወታችሁን በብርሃን ይሙሉላችሁ። ይሄ ታላቅ ስልጣን ያለው መልአክ ከእናንተ ጋር ይሁን። በደንብ አሜን በሉ። በእምነት እንደመጣችሁ እንደ እምነታችሁ ሁሉ በዘመናችሁ የገባውን አጋንንት ሰይጣን ዲያብሎስ እግዚአብሔር ይደምስስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ክብር በዚህ ጉባኤ ላይ ይገለጥ። ከዚህ ደቂቃ ጀምሮ መንፈስ ቅዱስ በጉባኤያችን ላይ ይስፈርልን። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የደብተራ መተት ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የጠንቋይ መተት ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የቡዳ መንፈስ ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የዓይነ ጥላ መንፈስ ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የዛር መንፈስ ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የጠቋሪ አዳኞት የወሰንጋላ የሙጫ ዘረጋ የሻምበሶ መንፈስ ይደምሰስ። በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም የአየሩ መንፈስ ይደምሰስ። የእናንተን ነገር የእናንተን ላብ የእናንተን ድካም የሚበላ የሰላቢ መተት በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ይደምሰስ። በድንግል ማርያም ስም የሰላቢ መተት ይደምሰስ። በቅዱስ ሚካኤል ስም የሰላቢ መተት ይደምሰስ። ኢትዮጵያን ያሰረ የዘንዶ የእባብ የሉሲፈር የኢሉሚናት የመናፍቅ የአሕዛብ መንፈስ የዛር መንፈስ የድግምት የመተት መንፈስ በቅድስት ሥላሴ ስም ይደምሰስ። በኢየሱስ ክርስቶስ ስም ይደምሰስ። በድንግል ማርያም ስም ይደምሰስ። በቅዱሳን ቃል ኪዳን ይደምሰስ። ቤተ ክርስቲያን የሚያውክ አጋንንት ሰይጣን ዲያብሎስ በቅድስት ሥላሴ ስም ይደምሰስ። ኢትዮጵያን ያሰረ የኢትዮጵያን ሕዝብ የያዘ የመሬት ድግምት ሁሉ የመሬት መተት ሁሉ በቅድስት ሥላሴ ስም ይደምሰስ። በመድኃኔዓለም ስም ይደምሰስ። በኢየሱስ ክርስቶስ ስም ይደምሰስ። በድንግል ማርያም ስም ይደምሰስ። በቅዱስ ሚካኤል ስም ይደምሰስ። መሬት ውስጥ ያለ አጋንንት ሰይጣን ዲያብሎስ ሁሉ በሥላሴ ስም ይደምሰስ። በኢየሱስ ክርስቶስ ስም በድንግል ማርያም ስም እግዚአብሔር ይባርካችሁ። እንዲህ ጠላታችሁ በፊት ተጨቁነን ታስረን ዝም ብለን ቁጭ ብለን ነበር። እጃችን እግራችን አንደበታችን ታስሮ ቁጭ ብለን ነበር። ዛሬ ግን እግዚአብሔር ፈቶን አንደበታችንን ፈቶ ጠላታችንን ለመደምሰስ አበቃን። እግዚአብሔር የተመሰገነ ይሁን። ክብር ለመድኃኔዓለም፣ ክብር ለሥሉስ ቅዱስ፣ ክብር ለቅድስት ሥላሴ። ይህን የሰጠን እኔ ሰይጣን አጋንንት ዲያብሎስ ሲደመሰስ እጅግ በጣም ደስ ይለኛል። ሰው ከበሽታ ሲፈወስ ደስ ይለኛል። አሁን የበረከት ጸሎት አድርጋላችሁ። በሽታ ከሕይወታችሁ ይውጣ። አጋንንት ሰይጣን ከሕይወታችሁ ይውጣ። ሟርት እርግማን ከሕይወታችሁ ይውጣ። ሀብት፣ ሲሳይ፣ ጸጋ፣ ሞገስ፣ ጤና፣ ዕድሜ እግዚአብሔር ይስጣችሁ።
ይህንን እጃችሁን እግዚአብሔር ይባርክላችሁ። በዚህ እጃችሁ የምትሰሩት የምትይዙት ሁሉ ይባረክላችሁ፣ ይቀደስላችሁ፣ ይብዛላችሁ፣ ይትረፍረፍላችሁ። እግዚአብሔር ጤና ይስጣችሁ። እግዚአብሔር ምስራት ያሰማችሁ። የቅዱሳን አምላክ እግዚአብሔር ቅዱስ ያደርጋችሁ፣ ቡሩክ ያደርጋችሁ፣ በመንግስቱ ያኑራችሁ፣ በሃይማኖት ያጽናችሁ፣ በረድኤት ያጽናችሁ። በመንገዳችሁ ሰይጣን አጋንንት አይግባ። በመንገዳችሁ ሰላም ይግባ። በመንገዳችሁ በረከት ይግባ። በመንገዳችሁ ረድኤት ይግባ። እግዚአብሔር ዘላለም ከእናንተ ጋር፣ ከቤተሰባችሁ ጋር፣ ከልጆቻችሁ ጋር፣ ከዘራችሁ ጋር ይሁን። ኢትዮጵያን የያዘ ኢትዮጵያን ለዘመናት ያሰረ የዘንዶ መንፈስ፣ የእባብ መንፈስ በእመቤታችን በቅድስት ድንግል ማርያም ስም ይደምሰስ። ኢትዮጵያን የያዘ የሉሲፈር መንፈስ በእመቤታችን በቅድስት ድንግል ማርያም ስም ይደምሰስ። በሕይወታችሁ ላይ በየቀኑ የሚላክ የመተት መንፈስ በእመቤታችን በቅድስት ድንግል ማርያም ስም ይደምሰስ። ሕይወታችሁን የያዘ የቡዳ የዓይነ ጥላ የምቀኛ መንፈስ እና ከአባት ከአያት ከቅድማያት የመጣ የዛር የቆሌ የእርግማን መንፈስ ከዛሬ ጀምሮ በእናንተም ላይ በልጆቻችሁም ላይ በቤታችሁም ላይ በመንገዳችሁ በሕይወታችሁ ላይ የቆመ መንፈስ ሁሉ በድንግል ማርያም ስም ይደምሰስ። የደብተራ መተት በድንግል ማርያም ስም፣ በድንግል ማርያም ስም፣ የዘንዶ መንፈስ በድንግል ማርያም ስም፣ የእባብ መንፈስ በድንግል ማርያም ስም፣ የጨሌ መንፈስ በድንግል ማርያም ስም፣ የዛር መንፈስ በድንግል ማርያም ስም፣ የጠቋሪ አዳን ሞት የወሰንጋላ መንፈስ በድንግል ማርያም ስም፣ በድንግል ማርያም ስም፣ የእርግማን መንፈስ በድንግል ማርያም ስም፣ ልጆችን የሚበላ ቡዳ በድንግል ማርያም ስም፣ ሕይወትን የሚበላ ዓይነ ጥላ በድንግል ማርያም ስም፣ ቤት የሚበላ የዛር መንፈስ በድንግል ማርያም ስም፣ በረከትና ገንዘብ የሚበላ የሰላቢ መንፈስ በድንግል ማርያም ስም፣ በወላዲተ አምላክ ስም፣ ድንግል ማርያምን የሚሳደብ ክርስቲያንን የሚያሳድድ የመናፍቅ መንፈስ በድንግል ማርያም ስም፣ የአሕዛብ መንፈስ በድንግል ማርያም ስም፣ የበሽታ መንፈስ በድንግል ማርያም ስም፣ የካንሰር የስኳር የደም ብዛት መንፈስ በድንግል ማርያም ስም፣ ቤታችሁን ሕይወታችሁን የያዘ መንፈስ በድንግል ማርያም ስም፣ በወላዲተ አምላክ ስም፣ በመድኃኔዓለም በኢየሱስ ክርስቶስ ስም አሜን። ይደምሰስ። ከዛሬ ጀምሮ ከበሽታ ከክፉ መናፍስት እስራት ሁሉ ወላዲተ አምላክ ድንግል ማርያም ትፈውሳችሁ። የድንግል ማርያም በረከት በዘመናችሁ ይግባ፣ በሕይወታችሁ ይግባ። ስትሰሩ ከሰው በላይ ታርጋችሁ ድንግል ማርያም ከፍ ከፍ ታድጋችሁ። ስሟን ጠርታችሁ አትፈሩ። ስሟን ጠርታችሁ ሕይወታችሁ ይፈታ፣ ሕይወታችሁ ይብራ፣ የሕይወታችሁ ጨለማ ሁሉ ይገፈፍ። በስሟ በረከትን ልበሱ፣ በስሟ ጸጋ ልበሱ፣ በስሟ ኃይልን ልበሱ፣ በስሟ ሞገስን ልበሱ። በየመንገዳችሁ በሕይወታችሁ በዘመናችሁ ሁሉ ወላዲተ አምላክ ድንግል ማርያም እናንተንም ቤተሰባችሁን ልጆቻችሁን በዘርፋፋ ቀሚሷ ትከልላችሁ፣ ከበሽታ ትከልላችሁ፣ ከሟርተኛ ትከልላችሁ፣ ከመተተኛ ትከልላችሁ፣ ከአስደጋሚ ከደጋሚ ትከልላችሁ፣ ከዛር አንገት ትከልላችሁ፣ ከልክፍት ትከልላችሁ፣ ከካንሰር ትከልላችሁ፣ ከበሽታ ሁሉ ትከልላችሁ፣ ከማጣት ትከልላችሁ፣ ከሰላቢ ትከልላችሁ፣ ከእርግማን ትከልላችሁ፣ ከአውሬው መንፈስ ትከልላችሁ፣ ከዘንዶ መንፈስ ትከልላችሁ፣ ከክፉ መንፈስ ትከልላችሁ፣ ከሲኦል ታድናችሁ፣ ከገሃነም ታድናችሁ፣ ከኃጢአት ታድናችሁ፣ ከእርግማን ታድናችሁ። አሜን። ድንግል ማርያም የሚወድ በደም ያመስግን። እንዳጨበጨባችሁ ወላዲተ አምላክ እጇን ተዘርግታ ትባርካችሁ። ልጄ ትበላችሁ፣ ወዳጄ ትበላችሁ፣ አለውልህ ትበልሽ፣ አለውልሽ ትበልሽ፣ አለውልህ ትበልህ። ድንግል ማርያም ልጄ ትበልሽ፣ እቅፍ ታድርግሽ፣ ድግፍ ታድርግሽ። በጨነቀሽ ጊዜ ትድረስልሽ፣ ባለቅሽበት ጊዜ ትድረስልሽ። ነታችሁ
ጊዜ ትድረስላችሁ። በችግራችሁ ጊዜ ትድረስላችሁ። በማጣታችሁ ጊዜ ትድረስላችሁ። በረከት ትስጣችሁ፣ ሀብት ትስጣችሁ፣ ጸጋ ትስጣችሁ። አጋንንት ሰይጣን ዲያብሎስ ከዛሬ ጀምሮ ከላያችሁ ላይ ድንግል ማርያም ታራግፍላችሁ፣ ትደምስስላችሁ። አሜን። በደንብ አመስግኑ ድንግል ማርያምን፣ ወላዲተ አምላክን። ድንግል ማርያም በኢትዮጵያ ላይ ትቆምልን፣ ወደ ኢትዮጵያ ትምጣልን፣ ወደ ሕይወታችን ትምጣልን፣ ወደ ዘመናችን ትምጣልን። በረከታችን ትመልስልን፣ ጤናችን ትመልስልን፣ ሰላማችን ትመልስልን። የኢትዮጵያን ትንሣኤ ትግለጥልን፣ የኢትዮጵያን ብርሃን ትግለጥልን፣ የኢትዮጵያን ችግር ታስወግድልን፣ ትገለጥልን። አረ በደንብ አመስግኗት። ማርያም ሆይ እንወድሻለን በሏት። መቼም አንክድሽም፣ ዓለም ቢሰድብሽ እኛ ግን እናመሰግንሻለን። በአንቺ ምልጃ ጤና እናገኛለን፣ በአንቺ ምልጃ ሰላም እናገኛለን፣ በአንቺ ምልጃ ከጠላት እስራት ነፃ እንወጣለን፣ በአንቺ ምልጃ ወደ ልጅሽ እንቀርባለን፣ በአንቺ ምልጃ ገነት እንገባለን፣ በአንቺ ምልጃ አውሬውን እናመልጣለን፣ በአንቺ ምልጃ መናፍቁን እናመልጣለን፣ በአንቺ ምልጃ ለዘላለም ከአንቺ ጋር እንኖራለን። አሜን አሜን አሜን። እመቤታችን ድንግል ማርያም በልባችሁ ትንገስ። እመቤታችን ድንግል ማርያም በሕይወታችሁ ትንገስ፣ በዘመናችሁ ትንገስ። በጣም ከልቤ ነው የምባርካችሁ፣ በጣም ከልቤ ነው የምመረቃችሁ። በእውነት ነው የምራችሁ። ደስ እንዲላችሁ ብቻ አይደለም፣ ሞራል እንዲሰማችሁ አይደለም። በሕይወታችሁ በረከት እንዲበሳላችሁ፣ በሕይወታችሁ ጤና እንድታገኙ፣ በሕይወታችሁ ጠላታችሁ እንዲደመሰስ፣ ከፍ እንድትሉ፣ እግዚአብሔር እንድታመሰግኑ፣ ድንግል ማርያም እንድታመሰግኑ ስለምፈልግ ነው። በእውነት ከልቤ ነው። ድንግል ማርያም እናንተን፣ ቤታችሁን፣ ቤተሰባችሁን፣ ልጆቻችሁን ትባርክላችሁ። በአብ ወልድ ለመንፈስ ቅዱስም ተባረኩ። ይሄ በረከት ይስጥናላችሁ። አሜን። እናት የሌለው ልጅ እኮ ባዶ ነው። እናት የሌለው ልጅ ባዶ ነው። ያለ ማርያም ባዶ ነን። ያለ ድንግል ማርያም ባዶ ነን። እናታችን ከእኛ ጋር ትሁን፣ ከሰማይ ትውረድልን፣ ብቸኝነታችን ታስወግድልን። ማንም የለንም፣ ወገን የለንም፣ ዘመድ የለንም፣ አባት የለንም። እሷ ብቻ እናታችን፣ እሷ ብቻ አማላጃችን። እሷን ብቻ ይዘን ነፃ እንወጣለን። እሷን ይዘን ኢትዮጵያን ነፃ እናወጣለን። እሷን ይዘን አጋንንትን እንጥላለን። እሷን ይዘን ዲያብሎስ እንጥላለን። እሷን ይዘን መናፍቁን እናሸንፋለን። እሷን ይዘን ወደ ሰማይ እንሄዳለን። አሜን። ብዙ ነገር የ8 ዓመት ልጅ ሆኖ ይሄንን አንዱን አይዱን ግርድ። እሺ ዶክተሮች 12 ዓመት መረመሩትና መጨረሻ ላይ የ8 ዓመት ልጅ እያለ እኮ በቃ ግራ ዓይንህ አያይም አሉት። ከዛም በኋላ ማትሪክ ላይ እንደዛ ከተደረገ በኋላ በጣም አስቸገረኝ። አይማው እኛው ጋርጆዋል ጋርጆዋል አይነ ጥለው ምንም አይ ግራው አይ ማለት ግርዶሽ ነው። በቅድስት ሥላሴ ስም ሁላችንም ጠቋር አዳልሞት ወሰንጋላ ቡዳ የነጠላ መተት እርግማን ሁላችንም በቅድስት ሥላሴ ስም በጌታችን ኢየሱስ ክርስቶስ ስም ሕይወቱን ለቀን እድሉን ለቀን ጤናውን ለቀን ዘመኑን ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁለተኛ እንደርስበትም ሁሉ ነገር ለቀናል። ሶስት ጊዜ ጭሞታ በአብ ወልድ መንፈስ ቅዱስ እንዳትደርሱበት ውጡ። እግዚአብሔር ይገሥጻችሁ። አመስግኑለት ቅድስት ሥላሴ። እስኪ ይሄን ሸፍነው፣ ይሄን ሸፍነው።
እስኪ ይሄን ሸፍነው በእጅ ይሄን ሸፍነውና እስኪ መስቀሉ የቱ ጋር ነው ያለው? አይልኝም ነበር እኮ ማይም ነበር። እስኪ አሁን መስቀሉ የቱ ጋር ነው ያለው? አለም ይወዳችሁ ተመልከቱ። ለስንት ዓመት አይን የማያየው የነበረው? በ24 ዓመት 24 ዓመት። አዎ ይሄ ግራ ምንም አይታየም። ዶክተር ማን ነው እንትን አለርት ተከታተሉና 12 ዓመት ከተከታተልኩ በኋላ ይሄ እኮ ከ8 ዓመት በፊት የምታይ ይመስላል እንጂ አታይም፣ በቃ ማለት አሰናበቱኝ ማለት ነው። በአንድ አይን ነበር በቀኝ በቃ በደንብ አላይም። ኮምፒውተሩንም እንዳላይ ያደረገኝ ይሄ አይን ጥላው ነው። ምንም አታይም ነበር። አላይም። ያቋረጥኩትም ከትምህርቱም ያቋረጥኩትም ከኮምፒውተር አይቲ ላይ በቃ እንዳቋረጥም ያደረገኝ ይሄኛው አይኔ ነው። አሁንስ እስኪው ህዝቡ ነው አሁን ይታየኛል። በቃ ይታየኛል። በደንብ አመስግኑለት። ይታየኛል። እግዚአብሔር የተመሰገነ ይሁን። በደንብ አመስግኑለት። ነገር በጣም እንትን የሚያንሰኝ በጸበል ላይ የምንከታተሉ ሰዎች እዚህ ላይ ምህረት እያገኘን አባቶቻችንን አትናገሩብን። ይሄ አፋችሁ የምትከፍቱ እኛ መቁጠሪያ ለኛ ህይወታችን ነው። መቁጠሪያ ቀጥቅጠን መተን በእነሱ መመሪያ ተመርተን መተን ነው ዛሬ እዚህ ጋር ቆመን ምን መሰክረው። እኔ በጣም ሞክሰው ፕሮቴስታንትን አይደለም ሙስሊሙንም አይደለም ኦርቶዶክስ ለኦርቶዶክስ የምትመቀኙ አገልጋዮች ምን ማድረግ አለበት? እነሱን እኮ ጸጋ እኮ የሰጣቸው እኮ መድኃኒዓለም እኮ ሌላ እኮ አይደለም። ጸጋውን አለበሳቸው። በቃ ምን እናድርግ? እኔ ቲክቶክ ላይ ቁጭ ብላችሁ ተጎልታችሁ አባቶቻችን ምሰድቡ፣ አገልጋዮቻችንን ምሰድቡ ስርዓት ያዙ። እናንተም ይመለከታችኋል። ሲሰሩ ኮሜንት ስጡ። በቃ እኛ እየዳንበት ነው። ያው ቀጥቅጬ እኮ ነው ሰግጄ እኮ ነው መጥቼ በእነሱ ተመርጬ እኮ ነው የዳንኩት። ስለዚህ ለነሱ እኛ ከነሱ ብቻ ምህረትን ብቻ አይደለም መጠበቅ ያለብን፣ ለነሱ ልንጸልይላቸው ይገባል። እድሜና ጤና እንዲሰጣቸው መጸለይ ይገባል። ልንከላከልላቸውም ይገባል። እነሱ የሚናገር እኔ 4 ኪሎ ና ቤተ መንግስት ትገረፋለህ ና ብባል እቺን ያህል አልፈራም። በሃይማኖቴ አላወላዳም። ምክንያቱም እስከ መሰየፍ ድረስ ካላገዝናቸው እኛ 3 ሰዓት እንተኛለን፣ 6 ሰዓት እንተኛለን፣ 9 ሰዓት እንተኛለን፣ 11 ሰዓት እንተኛለን። እነሱ እኮ አይተኙም እኮ ምን ያህል በጣም ምን ያህል ለኛ ዋጋ እንደሚሰጡ ፕሊስ በእግዚአብሔር ስም ነው የምለምናችሁ። ጸልይ። አባቶቻችንን እድሜ ይስጥልን፣ ያለምልምልን። እኔ ቀሲስ ሄኖክ ተፈራ ከአገልጋዮች ትንሹ ናቸው፣ ምግባራቸው ትልቅ ነው። ስለዚህ ምንድነው እኛ ልናደርግ? እድሜና ጤና ለምንኛ ምንም ተሸክመን የምንመጣው ነገር እኮ የለም እዚህ ጋር። በቃ እድሜና ጤና አገልጋዮች ገና እኛ ተፈወስን አይደል? ወንድሞች አሉ፣ እናቶች አሉ፣ አባቶች አሉ፣ እህቶች አሉ። እነሱ ናቸው ፈዋሾቹ። ስለዚህ እኛ አዳንን። መምህር ሄኖክ ተፈራ አንድ ቀን እኔ ነኝ አዳንኩት ያሉበት ሰዓት አለ። በእግዚአብሔር ጸጋ አድረው ነው እየፈወሱ ያለ። ይሄን ደግሞ ማንም ሊያገኘው የተመረጠ ነው የሚያገኘው። ስለዚህ አባቶቻችን ላይ አፋችንን የምንከፍት ቲክቶክ ላይ ራሳችን በተለይ ሊቃውንት እኮ ትልቅ አሉ የሚባሉ ሊቃውንቶች ድንች የሚያክል እኮ መቁጠሪያ እሱን እኛን ያዳነን እኮ ለምን ቦምባ እንሸከም? ስለዚህ እኔ ቆሜ መሄድ የማልችል ሰው የነበርኩ ሰው ነኝ። እውነቴን ነው። አንድ ሰው እንዳመሰግን የሚፈቀድልኝ ከሆነ እኔ እዚህ ቦታ ላይ የዛሬ 24 ዓመት የዛሬ 25 ዓመት የተረሳው ሰው የአልጋ ቁረኛ ሰው የነበርኩ ሰው ነኝ። ቤተሰቡን ይባርክለት። ታደሰ መረሳ፣ ጌቱ በላይ እነሱ ናቸው። ዛሬ እግዚአብሔር ሰው ሲከዳችሁ አንድ ሰው ማይከዳ ሰው ያዘጋጅላችኋል። በሀብትም በምንም አንድ ቀን ምናልባት እግዚአብሔር ፈቃዱ ከሆነ
ይዤው ልመጣ እችላለሁኝ። አሁን ታደሰ መረሳል ቤተሰቦቹ የኦርቶዶክስ አማኞች የተቀደሱ ናቸው። እሱ ነው ከአልጋ ቁረኛ ላንስቶ ዛሬ መንፈሱ እንዳጣው ያደረገኝ። እኔ ሲኦል የገባው ሰው ነበርኩ። ስለዚህ እሱንም አመስግኑልኝ። እድሜና ጤና ለቀሲስ ሄኖክ ተፈራ እመኛለሁ እስከ መጨረሻ። አመሰግናለሁ። ደስ አለ። እግዚአብሔር ይባርክ። እግዚአብሔር ይባርክ። ቅዱስ ሥላሴ ይባርክ። ይሄ አሁን ያው አርቲፊሻል ነው። ዋናው አይኔ ግን ያው አይቷል። ደስ አለ። ደስ አለ። እግዚአብሔር ይባርክ። እግዚአብሔር ይቀድስን። ነገም ትመሰክራለህ። እሺ፣ እሺ።